ሃይ ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የምናወራው ስለ ላይፍ አፍተር ግራጁዌሽን። ጨረስን፣ እግዚአብሔር ይመስገን፣ ክብሩ ይስፋ፣ ተገላገላል። ነገር ግን አፍተር ግራጁዌሽን ምንድን ነው ያለው? ሰው ላይ የመጣ የሚለን ነገር ምንድን ነው? ለምንድን ነው ግራጁዌሽናችንን በሰላም አጣጥበን እንድናል የማያረጉን የሚለውን ሀሳብ በደንብ ኤምፋሳይዝ አድርገን እናወራዋለን። ማለት ቅዳሜ ተመረቅን፣ ሰኞ ጀምሮ እሁድን አትሊስት አሳርፈውናል። ሰኞ ጀምሮ ሁሉም ሰው ምንድን ነው የሚለን? እሺ ስራ አገኘሽ? ስራ አፕላይ እያደረግሽ ነው? ምን አዲስ ነገር አለ? ቅዳሜ የተመረቅነው ምን አዲስ ነገር ይኖራል? ከዛ እንደገና ማስተርስ ምን አረግሽ? ማስተርስ መች ልትጀምሪ ያሰብሽ? ተመዘገብሽ? ማስተርስ ስራው እንዴት ሆነ? አፕላይ ያደረግሽው ስኮላርሺፕ አለ? ምንድነው ክረምቱ? በጋው ምንድነው የሚሆነው? በቃ ሙሉ ነገሩን በአንዴ ፊገር አውት እንድናደርግ ኤክስፔክት ያደርጉናል ቅዳሜ ተመርቀን እና ስለዚህ ዛሬ ስለ ፖስት ግራጁዌሽን ዲፕሬሽን እና ብዙ ነገሮች ነው ዲስከስ የምናደርገው። የመጀመሪያው ቶፒክ የሚሆነው ምንድነው ሉዚንግ ዘ አይደንቲቲ ዛት ዩቭ ሃድ ፎር ይርስ። ማለት እኛ እስከዛሬ 5 ዓመት ሙሉ እንግዲህ አትሊስት እኔ ነው ሳወራ 5 ዓመት ሙሉ ለአሳይመንት ነው የምንሰራው። አሳይመንት ኦፍ ኮርስ በቃ ነገ ይገባ ሲባል ለዴድላይን ነው የምንሰራው። ፈተና ሲደርስ ለፈተና ነው የምንጨናነቀው። ፈተና ከሌለ ደግሞ ፈተና እስኪደርስ ነው አየር የምንወስደው። ከዛ ፕሮጀክት ካለ ፕሮጀክት ነው የምንሰራው። በቃ ቤዚክሊ ህይወታችን እንደዛ ነበር። ጠዋት እንነሳለን፣ ክላስ እንገባለን፣ የሚሰራ ነገር ካለ ከክላስ ጋር የሚገናኝ እንሰራለን፣ ከሌለ እናርፋለን። ፈተና ሲደርስ እንጨናነቃለን፣ ካልደረሰ ደግሞ እንዝናናለን። እንደዛ ነበር አይደል ሙሉ 5 ዓመታችን። አሁን እሱ ሩቲን ቶታሊ ተቀይሮ ፈተና የለ፣ ክላስ የለ፣ ምን ማድረግ እንዳለብን አናውቅም። አዲስ ሩቲን ነው የሚኖረን። ስለዚህኛውን ከመጨናነቅ በላይ ምንድነው ማድረግ ያለብን? የፈለግነው ሩቲን መርጦ መያዝ። ቤዚክሊ በእውነት ስራን ብንገባ እኮ አትሊስት ስራው እዛ ተሰርቶ የሚያልቅ ነው። ቤታችሁ you can take your break። ቤት ገብታችሁ ከፈለጋችሁ መተኛት፣ ከፈለጋችሁ ፊልም ማየት፣ ወይ ሌላ የራሳችሁ ነገር መስራት ፈልጋለሁ የምትሉት ነገር ካለ መስራት እየቻልን አሁን ሩቲን የለንም ብለን ጭንቀት፣ ወይኔ ክላስ የለም ፈተና አለቀ እኮ ምን ላደርግ ነው ቀጣዩ ስንት ዓመት ጭንቀት። ለምንድን ነው የምንጨነቀው? እግዚአብሔር ይመስገን። ፕሊዝ ሰዎች እባካችሁ እኛም ፕሬሸር ማድረግ አቁም። ኦኬ we're trying to take a break። ስለዚህ አሁን የፈለግነውን ህይወት የመምረጥ እድል ስለሆነ የተሰጠን ማለት ነው። መጨናነቅ የለብንም። ኦኬ ኢንክሉዲንግ ማይሰልፍ። እኔ አሁን ሰሞኑን አፕላይ አደረግሽ ሲሉኝ ወይኔ እኮ አላደረኩ፣ ምን አዲስ ነገር አለ? ማስተርስ ስንት አደረግሽ? ምን አደረግሽ? ምናምን ሲሉ ወይኔ ፌቨን በጣም በቃ ፖስት ግራጁዌሽን እኔ የታየኝ ተመረቅኩ ደስታው ነው እንጂ ይሄ ያልመጣም ነበርና ለማን ብለን ነው የምንጨናነቀው? በእውነት እንደዚህ የምትሉን ሰዎች ፕሊዝ ተው እባካችሁ፣ እንረፍበት አትሊስት ትንሽ 1-2 ወር እና በቃ አዲስ ሩቲን የመምረጥ እድል አገኘን። ክብሩ ይስፋ፣ እግዚአብሔር ይመስገን። የፈለግነው ሩቲን ለመምረጥ እድሉ ይስጠን። ኦፍ ኮርስ ስራ ስንገባ ተገባን 9 to 5 ነው የሚሆነው አይደል? 9 to 5 እዛ ሄደን ከዛ ማታ ነው የሚኖረን ሰዓት። ማታውም ስላለን እግዚአብሔር ይመስገን። 9 to 5 ደግሞ መስራት አልፈልግም ከቤቴ ነው የምሰራው ካላችሁም ደግሞ በጣም ብዙ ሰዓት አላችሁ፣ በጣም ጎበዞች። መስራት አልፈልግም ደግሞ ይሄን ትንሽ 2-3 ዓመት ደግሞ ራሴ ላይ ነው ኢንቨስት ማድረግ የምፈልገው ምናምን የምትሉም ከሆነ በጣም ጎበዞች፣ በጣም ብዙ ኦፕሽን አለና ራሳችንን ማጨናነቅ እባካችሁ አዘግሩት እንተው። ሁለተኛው ደግሞ ምንድነው ሜንሽን አድርጌዋለሁ ግን the pressure to have your life figured out immediately ማለት ቅድም እንደገለጽነው ነው። ቅዳሜ ተመርቀን ሰኞ የምንናገረው ነገር መኖር አለበት በሶሳይቲ ኤክስፔክቴሽን ማለት ነው። እና it's very early ገና መመረቃችን ነው። ገና ሰዓት አለን። ገና ክረምት አለን። ካስፈለገንም ገና ኔክስት ይር አለን። ግን አሁን ችግሩ ምንድነው? እናንተ የምትፈልጉትን ነገር ፊገር አውት ማድረግ። እኔም እሱም በጣም ሰሞኑን እያሰብኩበት ነበር። ኢትስ ቢን አ ዊክ አይደል ከተመረቅን ሳምንት ሆነና የምፈልገው 9 to 5 መስራት ነው ወይስ ከቤት መስራት ነው ወይስ መማር ነው ወይስ ምንድነው የሚለው ለኔም ገና ፊገር አውት ማድረገው ነገር ነው። ሁላችንም ፊገር አውት የምናደርገው ነገር ነው። ሞስት ኦፍ አስ አትሊስት ፊገር አውት የምናደርገው ነገር ነው ብዬ አስባለሁ። ማለት አንዳንድ ሰው አለ ኦፍ ኮርስ ፉል ታይም ስራ ያገኙ እየተማሩ ፉል ታይም ተማሪ ነበሩ ወይ ስኮላርሺፕ ያገኙ ጓደኞቻችን ውጭ ሄዱ። ብዙ ነገር ነው ያለው ጋይዝ። እና ፕሬሸር ከቤተሰብ ይመጣል፣ ከሶሳይቲው ከማህበረሰባችን ይመጣል፣ ከዛ ደግሞ እንደገና ከሶሻል ሚዲያ ይመጣል። በቃ ግራጁዌት አደረግን፣ ከዛ we're going to America ግራጁዌት አደረግን፣ ስራ ጀመርን፣ ግራጁዌት አደረግን እንትናለን። ፈጣሪ እንኳን ወዳችሁ እንደዚህ ያገኛችሁትን ሰዎች it's very nice። ከዛ ደግሞ እንደገና ከሶሻል ሚዲያውን ፕሬሸር ይመጣል አይደል? ብዙ ሰው ሶሻል ሚዲያ ላይ ስታዩ በቃ ወይ ፉል ታይም ስራ ጀምረዋል ወይ ውጭ ሄደዋል ወይ ምን ብለዋል። እና ከ1% ጋር ራሳችንን ኮምፔር እያደረግን በጣም ወይኔ ይሄ ነገር እንዴት ሊሆን ነው ምናምን እንላለን። እኔ አክቹዋሊ ሰው እስኪጠይቀኝ ድረስ ነው እንጂ እኔ አልገይስ ቁጭ ብዬ ፊልሜን እያየሁ ነው። በጣም ጥሩ ህይወት እያሳለፍኩ ነው። ገና 1 ሳምንታችን ነው እና this pressures ያው ፕሬሸር ነው። ግን እኛ የምንፈልገውን ነገር ካወቅን አትሊስት ይሄ ፕሬሸር ብዙ አይሆንም። አሁን እኔንም ላስት ዊክ ይሄ ፕሬሸር ትንሽ ሰው ሲጠይቀኝ ምናምን አፌክት ሲያደርገኝ የነበረው ኢትስ ቢካዝ ለራሴ ፊገር አውት ገና አላረኩት ምን ማድረግ ነው የምፈልገው የሚለውን ፊገር አውት እስካደረገው ድረስ ቴክስ ታይም እና እናንተም ቴክ ዩር ዴይ
አንድ ቀንም ካስፈለጋችሁ እኔ ዛሬ ብዬ ነበር ዛሬ አልተመቸኝም ፊልም ሳይ ነው ያልኩት ግን በቃ እንደፈለኩት አልሆነልኝም ቀኑ ነገር ግን አንድ ቀን ቴክ ዩር ዴይ ምን ማድረግ ነው የምፈልገው ብላችሁ የራሳችሁን ኦፕሽንስ ኮንሲደር አድርጉት ኮንሲደር ስታደርጉት ደግሞ ይሄ ኦፕሽን ከፕሬሸር የመጣ ሳይሆን የምር ለራሳችሁ የምትፈልጉት ነገር ምክንያቱም ገና ኢትስ ኤርሊ በጣም ተመረቅም ብለን በቃ ወይኔ ጉዴ ፈላ በጣም ከሆነ በኋላ እኮ በጣም ትንሽ አመት ነው ከዛ በኋላ ትልቅ ሰው ነኝ አትሊስት እሱን ነገር ፊገር አውት ካደረጋችሁት ይሄ ፕሬሸር ይቀንሳል ከሰው የሚመጣው ፕሬሸር እናንተ የምታውቁትን ነገር ራሳችሁን ዲፌንድ ማድረግ ትችላላችሁ ለራሳችሁ መከላከል ትችላላችሁ እንዴት አደረግሽ አይ እንደዚህ አይደለም ማድረገው እኔ የምፈልገው ይሄን ነው ስለዚህ የወደፊት ህይወታችን ይሄን ነው ማድረገው ምክንያቱም ገና ኤክስፕሎር ለማድረግ ብዙ ሰዓት አለን ከአሁን በኋላ ሰዓት ቆሞ ባይጠብቀንም አትሊስት ለምትፈልጉት ነገር ቢሆንም አትሊስት ለምትፈልጉት ነገር ከሆነ ሰዓቱ እናንተው ነው ማንም ከእናንተ የሚወስድባችሁ ሰው የለም ከዛ ሶስተኛው ሀሳብ ምንድነው ዋት ቱ ዱ ናው ማለት ምን ማድረግ አለብን አሁን እሺ ስለዚህ ተመረቅን ማረፍ ያለብን ስራ መስራት ያለብን ቢሎን ኦፍ ኮርስ እናንተ ተወስኑታላችሁ ግን እኔ ካየው ቲክቶክም ዩቲዩብም ምናምን ሳይ ነበር ባለፈው እና እነሱ ካየው ቴክ ዩር ታይም ቱ ፊገር አውት ዋትስ ጎይንግ ኦን ኢን ዩር ላይፍ ከዛ በኋላ አዲስ ኮርስም ልማር ካላችሁ ኢትስ ኔቨር ቱ ሌት እኛ ሶፍትዌር ኢንጂነሪንግ የሚያስተምረን አስተማሪ 5ኛ ዓመት ላይ አንድ ሰውዬ አመጣልን በዙም ማለት ነው እንድናዋራው ከሱ ጋር አገናኝቶን ነበርና ምን አለ የሚሰራው አማዞን ነው አሁን ከዛ እኔ የተማርኩት ያው እንደናንተው ዲፓርትመንት ነበር ከዛ በኋላ ስወጣ በቃ የምንማረው በኮመን ዴስክቶፖች ነው አለ ክፍል ውስጥ የራሳችን ላፕቶፕ አልነበረንም የሆነ ኮርስ ላብ እንገባለን ኮድ ማድረግም እዛው ለአሳይመንት ነው ኮድ እናደርጋለን እንወጣለን ለፈተና ኮድ ነው የምሸመድደው ምንም በራሴ ማውቀው ነገር የለም እዛ ለፈተና ብቻ ሰራለሁ አለ በቃ እግዚአብሔር ይመስገን ተመርቄ ወጣሁ አለ ከዛ ስወጣ የት ነው ገባው ያለው የሆነ ካምፓኒ ብቻ ገባ አንድ ካምፓኒ ከዛ እዛ ካምፓኒ ገባውና እየሰራው አለ ኮዲንግን ከዜሮ ነው እንደገና ጀምሬ የተማርኩት አለ ምክንያቱም ያኔ ሳጠና የነበረው ለፈተና ነው ስሰራው የነበረው ለአሳይመንቶች ነው ምናምን እና ለጀነራል እውቀቱ ምንም አልነበረኝም አለ ፍሮም ስክራች ከዜሮ ጀምሬ እንደገና በስራት የተማርኩት ከተመረኩ በኋላ ነው ከዛ 1-2 አመት ሰራው አለ ከዛ በኋላ ውጭ ሀገር ያሉ ካምፓኒዎችን መስራት እንደምፈልግ አቅ ነበር ለና አማዞን ለና ጉግል አፕላይ አረኳለ አይ ቲንክ አማዞን ሰርቶ አሁን ጉግል ሊገባ ነው ወይ የሆነ ነገር ሲነገረን ረሳው ትንሽ ቆይቷል ከነገረን እና ምን መከረን ኖቴ ላይ ጽፌው ነበር እንደውም አንድ ኢትስ ኔቨር ቱ ሌት ቱ ቢጊን ማለት ተመረቅን በቃ ወይኔ ማወቅ ነበረብኝ እኮ እሱ 5 አመት ውስጥ ወይ ደግሞ ቤዚክሱን እንኳን ሳላቆጣው ወይ ምናምን አትበሉ ያኔ ለፈተና ለአሳይመንት ለምናምን ሊሆን ይችላል ስራችሁ ነበር ያኔ በቃ ጨርሳችኋል ጎበዞች አሁን ሙቭ ኦን ቱ ዘ ኔክስት ቻፕተር ኦፍ ዩር ላይፍ ከዛ ማድረግ ያለባችሁን ከዜሮ መማር ካለባችሁ ከዜሮ ተማሩ ምንም ችግር የለም ማለት ከዛ ሁለተኛው ምን አለ እንደዚህ ኮዲንግ ላይ ምናምን ከሆነ መስራት የምትፈልጉት ከትምህርቱ በላይ የሚያስተምራችሁ የራሳችሁ ስታርታፕ ነው እና ያው የእናንተን ሀሳብ አላውቅም ግን ስታርታፕ መጀመር ሀሳብ ካላችሁ አለ ስታርታፕ ቁጭ ብላችሁ ራሳችሁ ስለሆናችሁ ከዜሮ ጀምራችሁ የምትሰሩት ከምንም ክላስ በላይ ያስተምራችኋል ስታርታፓችሁን ስሩ ሌላው የመከረን ስለ ካምፐስ ነበር ያው 4ኛ ዓመት ተማሪዎች ናችሁ ኢንጆይ ዩር ታይም ካምፐስ ስትወጡ በጣም የምታስታውሷቸው ሜሞሪዎች እዛ ስለሆነ የሚኖሩት ኢንጆይ ዩር ታይም አለን ግን ከፖስት ግራጁዌሽን ጋር የሚገናኝ ነገር ያለ በቃ ኢትስ ኔቨር ቱ ሌት ምንም ነገር ኢትስ ቱ ሌት ብላችሁ ራሳችሁ ላይ ገደብ እንዳትጥሉ ኢትስ ኔቨር ቱ ሌት ቱ ስታርት ፍሮም ስክራች ብሏልና ካለን አንጻር ለእናንተም ራሴንም ለማስታወስ ያህል ስናገር ኢትስ ኔቨር ቱ ሌት ስታርት የፈለጋችሁትን ነገር ለመጀመር ሰዓቱ መቼም ቢሆን አያልቅም የእናንተ ሆነው ሰዓቱ ከምንም ጀምሩ አሪፍ ይሆንላችኋል እና የምትፈልጉትን ነገር ማወቅ ኦፍ ኮርስ በጣም ይከብዳል ግን አትሊስት ዩ ኖ የማትፈልጉትን ነገር ኤክስፕሎር እያደረጋችሁ ነው የምትፈልጉት ነገር ጋር የምትደርሱት አሁን ለምሳሌ እኔ ከቤት ነው መስራት የምፈልገው አላችሁ ይባል 1 አመት ከቤት ሰራችሁ ከዛ በኋላ ቀጣይ አመት ይሄ ነገር ለኔ አይደለም ትላላችሁ ግን ጎበዝ አትሊስት 1 አመት አይደለም የተቃጠለው አትሊስት አመቱን እራሳችሁ ከቤት ሆናችሁ መስራት እንደማትፈልጉን ያወቃችሁበት እንጂ አመታችሁ አልተቃጠለም ለራሳችሁ ነው ኤክስፕሎር ያደረጋችሁት እና ምንም ነገር ኤክስፕሎር ከማድረግ ወደ ኋላ አትበሉ ሰው በሚላችሁ ኢንቫይሮንመንቱ በሚለው ምናምን ተነሳስታችሁ ማትፈልጉት ነገር ውስጥ እንዳትገቡ ኤክስፕሎር አድርጉ ዱ what you have to do የሁላችንም ፓዝ ይለያያል አንድ ሰው የሚፈልገው ሌላ ሰው የሚፈልገው ላይሆን ይችላል አንድ ሰው የሚሄድበት ፓዝ ሌላ ሰው ከሚሄድበት ፓዝ ጋር ላይገናኝ ይችላል አይደል ሁላችንም መልካችን እንደሚለያዩ ሁላ ፓዛችንም ይለያያል ስለዚህ don't ever get depressed በፍጹም ተመረኩ ምን ማድረግ እንዳለብኝ አላውቅም ስራ የለኝም ምናምን ብላችሁ ልትጨነቁ ራሱ እንዳትሞክሩ don't worry ሶሻል ሚዲያ ከሆነ የምትፈልጉት ሶሻል ሚዲያ መጀመር ትችላላችሁ ገና ነው ሰዓቴ ደግሞ መማር ነው ያለብኝ አሁን ገና ተምሬ አልጨረስኩም ስራ ይደርሳል ወደፊት ምትሉም ከሆነ መማር ትችላላችሁ ትምህርት በቃኝ በቃ ስራ ነው የምፈልገው ካላችሁ መስራትም ትፈልጋላችሁ ጋፕ ፈልጋለሁ እቺን አመት ምንም አላረግም ቤቴ ተኝቼ ነው ማሳለፍ የምፈልገው የምትሉ ከሆነ ለእናንተ ከጤናችሁ የሚበልጥ ነገር የለም you can take your break እና ሁላችንም ፓዛችን ይለያያል አትጨነቁ ከሁሉም በላይ ደግሞ ሰው ሳይሆን ታሪካችንን የሚቀይርልን ሰው ሳይሆን መንገዳችንን እንደዚህ ክፍት አድርጎ የሚያበራልን ፈጣሪያችን ነውና መጸለይ አትርሱ thank you for watching ቀጣይ ቪዲዮ ምን ትሰራላችሁ እንደምትፈልጉ ኮሜንት ላይ አሳውቁኝ ባይ
even wrote it down.